በጣም ያሳዝናል። እውነት ለመነጋገር በዛሬው ቀን ስለ ረድኤት የወጣው መረጃ ልብ ነው የሚሰብረው ማለት ነው። እውነት ስደት መቼም አይኑ ይጥፋ አንልም። ምክንያቱም ወደ ስደት ሁላችንም እኛንን የምንሰደደው እኛንን የምንመጣባቸው እንጂ እነሱ ወደኛ አልመጡብንም። ስደት መቼም ያለና የሚኖር ነገር ነው ወደፊትም። በረድኤት ላይ የተደረገው ነገር እጅግ በጣም ነው ልብ የሚሰብረው። በጣም ያሳዝናል። ረድኤት ገና የ21 ዓመት ወጣትና ገና ከተመረቀች በአካውንቲንግ 1 ወር እንደሞላት ነው ወደ ዱባይ ሰርቼ የራሴን የሆነ ሱቅ ከፍታለሁ የራሴ የሆነ ስራ እጀምራለሁ ብላ እንግዲህ ወደ ዱባይ ተመጣች። ገና 4 ወሯ ነው። በ4 ወሯ ዱባይ በገባች በ4 ወሯ እንግዲህ ከመሞቷ በፊት ከእናቷ ጋር ተደዋውለው በደንብ አድርገው በኢማሩተው እናቷም ደህና ደሪ ልጅ ብላት እሷም ደህና ደሪ ተባብለው በደንብ ነው የተሰነባበቱት። በማግስቱ እንግዲህ የገዛ መዳሟ ደውላ ልጃችሁ ራሷን አጥፍታለች ብላ ተናገረች ማለት ለቤተሰብ። እንግዲህ የተፈጠረው ነገር እጅግ በጣም ነው የሚያሳዝነው። ጉዳዩን እንግዲህ የዱባይ ኤምባሲ ማለትም ዱባይ የሚገኘው የኢትዮጵያ ኤምባሲ ጉዳዩን በፖሊስ ይዞታል። ያለው ነገር እንግዲህ ቤተሰብ በጣም በብዙ መጨናነቅ ውስጥ በዛሬው ቀን የወጣው መረጃ እጅግ በጣም ነው ልብ የሚሰብረው። ማንም ሰው ወደ ስደት ሲወጣ እንደ ማንኛውም ሰው ሰርቶ ለመለውጥና ሰርቶ ገንዘብ ለማግኘት ነው የትኛውም ሰው የሚወጣው። ነገር ግን ከስንት አንዱ ያሰብበት ይደርሳል። አብዛኛው ሰው ያው መንገድ ለመንገድ የሚቀር ነው። ከስንት አንዱም ቦታው እንኳን ቢደርስ ከቦታው ከደረሰ በኋላ በጣም ብዙ ችግር ነው ያለው። እህታችን ረድኤት እንግዲህ ደክማ ለፍታ ወጥታ ወርዳ ተምራ ተመርቃ እዚህ ደረጃ ደርሳለች። እውነት የሀገራችን የስራ ማጣት ሁኔታ ሁሉን ነገር የምታውቁት ነው። ስራ እንኳን ቢኖር በአሁን ሰዓት የመንግስት ሰራተኛ ብትሆኑ ሌላውም ትታችሁት ዶክተር እንኳን ብትሆኑ የዶክተር ደሞዝ 13 ሺህ ቢሆን ተጣርቶ የሚመጣው 9 ሺህ ብር ነው። ምን ይደረጋል? 9 ሺህ ብር እውነት 10 ሺህ እንኳን የማይሞላ ነው። በዩኒቨርሲቲ የሚያስተምሩ ትልልቅ ደሞዝ ተከፋይ ናቸው የምንላቸው መምህራኖቻችን ተጣርቶ የሚመጣው ደሞዛቸው 9 ሺህ ነው። 9 ሺህ ለምንድን ነው የሚሆነው? ለቤት ኪራይ ነው? ለቀለብ ነው? ለልጆች ትምህርት ቤት ነው? እንደው ለምንድን ነው የሚደረገው? እውነት በጣም ከባድ ነው፣ በጣም ከባድ። ስለዚህ አብዛኛው ሰው ይማራል፣ የራሱ ማዕረግ አለው። ነገር ግን ወደ ጉልበት ስራ ነው የሚገባው ማለት ነው። እና በጣም ነው የሚያሳዝነው። ይቺ ልጅ በጣም በጥሩ ውጤት ተመርቃ እንግዲህ ለ1 ወር ያክል ኢትዮጵያ ውስጥ ከጠበቀች በኋላ ነገሩ የማይሆን ሲሆንባት እንግዲህ ዱባይ ሰርቼ የራሴን የሆነ ሱቅ ወይንም የራሴ የሆነ ንግድ ከፍታለሁ ብላ ነው እንግዲህ እንደተሰደደች የተሰማው። ይሄን ቃለ መጠይቅ እንግዲህ ጊዜ ላይ ገብታችሁ ቤተሰቦቿ ናቸው እንግዲህ ሲናገሩ የነበረው። የራሴ የሆነ ስራ ከፍታለሁ ብላ ዱባይ በገባች በ4 ወሯ እንግዲህ ምን ሆነች ይባላል? ራሷን አጠፋች ለማለት ይከብዳል። ይቺ ልጅ ህልም አላት፣ እቅድ አላት፣ የወደፊት አላማ አላት። ለቤተሰቦቿ ብዙ ነገር የምታስብ ልጅ ነች። ብዙ ያቀደች ልጅ በአንድ ጀንበር ማለት ጀንበርም አልሞላም እንግዲህ ማታ ከመሸ ከእናቷ ጋር አውርታ ሌሊቱን እንግዲህ መቼስ ምን አይነት ተአምር ተፈጥሮ ራሷ ልታጥባ ትችላለች? በጣም ከባድ ነው። ጭራሽ የማያሳምን ነገር ነው። እና ይሄን ብቻ አይደለም እንግዲህ ሴትየዋ ከአባቷ ጋር ደውላ ስታወራ መጀመሪያ እንግዲህ በቃ እንደ የምታወራው ምንም ጭራሽ የማይጨበት ሰማይና ምድር እንደሆነ ነው አባትየው ራሱ ሲናገሩ የነበሩት። በመጀመሪያ በእርግጥ አረበኛም ስለማይሰሙ ኢትዮጵያ ውስጥ ያሉት እንግሊዘኛም ደግሞ እሷ ስለማትችል በምን ይግባቡ? በኋላ ግን የሚያስተረጉም ሰው መጥቶ በምታወራ ሰዓት ማታ ያወራችሁ ሌላ፣ ቀን ያወራችሁ ሌላ፣ ምንም በቃ የምታወራው ሁሉ የተዘበራረቀ እንደሆነ ነው አባትየው ሲናገር የነበረው ማለት ነው። ይቺ ልጅ ምን አድርገዋት ነው? መቼም የሆነ ነገር አድርገዋት ነው እንደዚህ ያሉት እንጂ ልጅቷ መቼስ ወይ ደሞዝ ላለመስጠት መቼም ያበሻ ነፍስ ርካሽ ነው። የ4 ወር 1,000 እንኳን ትከፍላታለች ብንል 4,000 ከምከፈል፣ ስለዚህ በቃ በር ከተጠራቀመ በጣም ያሳሳቸዋል። የኛ ነፍስ ደግሞ በጣም ርካሽ ስለሆነ እኔ ብቻ በጣም ነው የሚያሳዝነው። እንግዲህ ጉዳዩ ደላሎችን ቢመለከትም ደላሎቹ እንግዲህ በጣም ብዙ ሰዎች ህይወታቸውን ቢያልፍ አይመለከታቸውም። ብራቸውን ከተቀበሉ በኋላ አበቃ ነገሩ። እውነቴን ነው የምላችሁና ቀይሩኝ እንኳን ብትሉ ማንም ደላላ አይቀይራችሁም። አንዴ ከገቡ ከተስማሙ ገንዘባችሁ ከተወሰደ በኋላ። ከዚህ ቤት እንግዲህ አንዲት እህታችን እዚሁ ዱባይ ውስጥ ቀይሩኝ እያለች በጣም ብዙ ጊዜ ስትለምናችሁ እምቢ ሲሏት ጊዜ ነው ራሷን ያጠፋችሁ። ምክንያቱም ምንም ምርጫ ራሷ አልተውላትም። እንግዲህ ቤተሰቦቿ እንኳን ሳይቀሩ ከሷ ጎን ሊቆሙ አልቻሉም። ምን እንደተደረገባቸው ባይታወቅም ብዙ ሰዎች እንግዲህ ከሷ ጎን እንቆማለን፣ ሀቋን እናወጣለን፣ እስከ መጨረሻው ድረስ እናታገላለን፣ ያለውን ነገር ንገሩን፣ ግን እናንተ ከጎናችን ልትቆሙ ይገባል ሲሏቸው ሁሉም እንግዲህ ከእህት ጀምሮ ሙሉ ቤተሰቧ በሚባል ደረጃ ከሷ ጎን ሊቆሙ አልቻሉም። እንግዲህ ምን እንደተፈጠረ ራሱ አናውቅም። እዚህ ጋር ያሉት ደላሎች አሁን ስራ ቀይሩ ብትሏቸው ለምንድን ነው የመጣሽው?
ልትሰሪ አይደለ? ለምንድን ነው እዚያና እዚህ? ሁሉም እኮ ያው እኮ ነው። ዝም ብለሽ ስራሽን ስሪ። በቃ የማይሆን ምላሽ ነው እንጂ በጭራሽ አይሰሙም። መስሚያቸው ጥጥ ነው። የሰው ችግር ጭራሹን የማይገባቸው ማለት ነው በጭራሽ። እና በጣም ነው የሚያሳዝነው። የእህታችን ነፍሷን ይማር። ይችን የመሰለች ጨረቃ የመሰለች ልጅ ለፍተው ጥረው አሳድገው አስተምረው ለወግ ለማረግ አብቅተው ታዲያ ትርጉሙ ምንድነው? መንግስት ካልቀጠረ እነኝህን ሰዎች ምንድነው ጥቅሙ? ቆይ ይቅርታ አድርጉልኝና ማለት ነው። በእርግጥ መንግስት ቢቀጥራቸው ራሱ ጥቅም የለውም። ጊዜ ማቃጠል፣ እድሜ ማቃጠል ነው እንጂ ጥቅም አለው ብዬ አላስብም። አንድ አስተማሪነት ሊቀጠር ብትሉ 6000 7000 ደሞዝ ምንድን ነው የሚሆነው? ለታክሲ ነው ለዳቦ ነው ወይስ ለምንድን ነው የሚሆነው? እውነት የሀገራችን ኑሮ እኮ ቁጭ ብላችሁ ታስቡት እኮ እውነቴን ነው የምላችሁ። ሰው ሁሉ ተሰዶ አለማረቁ እስካሁን ይገርመኛል አንዳንድ ሳስበው። ትላንትና አሁን ማን ላይ ኢንተርቪው የተደረገችው አለች መቼም ከኢትዮጵያ ኑሮ የዱባይ እስር ቤት ይሻለኛል ብላ ያወራችሁ ልጅ መጀመሪያ ስሰማት በጣም ነበር የተገረምኩት። ማለት እንዴት አልኩኝ። በእርግጥ እስር ቤት እንዴት እንደሆነ ላይፉን አላቅም የእስር ቤቱን ነገር ማለት ነው። ግን መቼም እስር ቤት ነው። ታፍናችሁ ነው አንድ ክፍል ውስጥ የምትኖሩት። እንደው ሀገር ላይ መቼም ይሻላል አየሩም ቢሆን ምናምን ብዬ አስቤ ነበር። ግን ሳስበው አየር ብቻውን የሰው ልጅ ብዙ ነገር ያስፈልገዋል። መብላት፣ መጠጣት፣ የምትለብሱት ነገር ግዴታ ያስፈልጋል። እንደው ሌላው ቅንጦቱ እንኳን ቢቀር ይሄ የምንለብሱት ልብስና ምግብ ግድ ነው ለሰው ልጅ። ነገር ግን ይሄ ነገር ከተጓደለ ታዲያ ምን ኑሮ ነው? አየር ብቻ እራትና ምሳ ይሆናል ወይ? ቁርስ ይሆናል ወይ? በጣም ከባድ እኮ ነው ዝም ብላችሁ ስታስቡትና አገር ማለት ብቻው ምንድነው? መተሳሰብ ከሌለ እውነት አሁን ላይ ጥልቅ ብላችሁ ስታዩት ሁሉንም ነገር በጣም ነው የሚያሳዝነው። መተሳሰብ የለም ባጭሩ። እውነት መተዛዘን የለም። ሁሉም እኔው የሚል ነገር ነው ያለውና እነኝህን የመሳሰሉ ልጆች አሁን ተምረው ለወግ ለማድረግ እንደዚህ በቅተው ስራ የማይቀጠሩት ለምንድን ነው? የመንግስት ሰራተኞች ደሞዛቸው የማይሻሻለው ለምንድን ነው? አስተማሪዎች፣ ዶክተር፣ ኢንጂነር ለሀገር የሚጠቅሙ ሰዎችን የሚያስተምሩ አስተማሪዎች የሚቸገሩት ለምንድን ነው? እኔ በጣም ነው የሚሰማኝ። እነኛ አስተማሪዎች ከማንም በላይ ሊከፈላቸው ይገባል። ለነገሩ ለፍተው ጥረው እንደዚሁ የራባቸው ያስተማሯቸው ምሁር የተባሉት እንኳ ያው አይቆዩም። በየዩኒቨርሲቲው ወይንም አለ በሚባልበት ሁኔታ ዶክተር አንዱዓለም ባህር ዳር ላይ አሁን በተካሚዎች በሚቀመጡበት ወንበር ላይ ነው የሚያንቀላፈው። እንቅልፍ እንኳን ሰዓት የሌለው ነው የተገደለው ዶክተር አንዱዓለም እና እነ ኢንጂነር ስመኘው በጣም ብዙዎችን ማለት ይቻላል። ከትላንት ወዲያ ባለፈው ጊዜ የሞተው ልጅ ውብሸት ምሁር የተባሉ ልጆች ሳይውሉ ሳያድሩ ነው የሚገደሉት። እንግዲህ ምን እንደሚሆኑ አናውቅም። ብቻ ለማንኛውም ብቻ ያሳዝናል። ሀገራችን ወዴት እየሄደች ነው? የሀገራችን ነገር በጣም ነው የሚያሳስበው የሚያስጨንቀው ማለት ነው። ባለቤቱን ካልናቁ አጥሩን አይነቀንቁ። መጀመሪያኛ ብንከበር በየሄድንበት ተከብረን እንኖር ነበር ማለት ነው። ሀገራችን ደህና ብትሆን ኖሮ። ግን ሀገራችን ሁሌ ቁልቁል፣ ሁሉም ነገር እንደምታዩት ነው። ሰው በገፍ በየባህሩ የአሳራት እየሆነ ነው። እንደራበው እንደጠማው እየወጣ እየቀረን ያለው ሁሉም ነገር በጣም ነው የሚያሳዝነው። ፈጣሪ ሀገራችንን ትንሣኤ ያሳየን። የእህታችን ነፍሷን ይማር። እንግዲህ ያለው መረጃ ምንድነው? በዱባይ የሚገኘው ኢትዮጵያ ኤምባሲ ጉዳዩን ይዤዋለሁ ብሏል። በፖሊስ ምርመራ እየተደረገን የተደረሰበት ነገር የለም። በግሌ ግን እኔ ሰዎቹ ናቸው ብዬ ነው የማስበው። ምክንያቱም እቺ ልጅ ለምን ራሷን ታጠፋለች? እንደዚህ አላማ ያላት ልጅ ራሷን ታጠፋለች ብዬ አላስብም። ፈጣሪ ለቤተሰቦቿ መጽናናትን ይስጣቸው። የእሷን ነፍሷን በአጸደ ገነት እያሳርፍልን። አዲስ ነገር ካለ እንግዲህ በሰው ጉዳይ የሚወጣው መረጃ ወደ እናንተ ይዤ እመጣለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ፈጣሪ ሀገራችንን ትንሣኤ ያሳይን። ከምንም በላይ ሁሉም ነገር ይህን ሁሉ ችግር እየዳረገን ያለው አገራችን ሰላም አለመሆኗ ነውና የሀገራችንን ትንሣኤ ያሳየን ነው የምላችሁ ቤተሰቦቼ። ባይ ባይ።